ሰላም ሰላም፣ ጤና ይስጥልኝ። አዜብ ነኝ። ሰላማችሁ ይብዛ። የአዜብ ጆብ ተከታታዮች በሙሉ ሰላም ናችሁ? እንዴት ናችሁ? ይህን ቪዲዮ ላይክ እና ሼር፣ ሰብስክራይብ አድርጉ። እነዚህ ሁለት ህጻናት የምታዩቸው እንግዲህ በሀረርጌ ከተማ ህይወታቸው በግፍ የተነጠቀ ነው። ለእነዚህ ህጻናቶች ፍትህ እንበል። እነዚህ ህጻናቶች ወደ ሰርግ ቤት እየሄዱ የሞተር አዋራ ያስነሳሉ ማለት ነው። በሀረር ከተማ የጭካኔ ጥግ ኢትዮጵያ ላይ ምን ያክል እንደሆነ እዚህ ጋር ማየት አለባችሁ። ለእነዚህ ህጻናቶች ፍትህ እንጠይቃለን ማለት ነው። እነዚህ ህጻናቶች እንግዲህ በሀረር ከተማ ወደ ሰርግ እየሄዱ ባሉበት ሰዓት የቀበሌው ሊቀመንበርና የአካባቢ ሰዎች እነሱም መንገድ ላይ እየሄዱ እነዚህ ልጆች አዋራ ያስነሱና አዋራ ለምን አስነሳችሁብን በማለት ልጆቹን ያቆሙና በመሳሪያ ብለው ህይወታቸውን በታጠቁ በመንግስት ኃይሎች ማለት ነው በመሳሪያ ተብሎ ህይወታቸው ተነጥቋል። ሁለቱም ህጻናቶች ማለት ነው። በጣም ነው የሚያሳዝነው። አገራችን ወዴት እየሄድን ነው? እንግዲህ ህጻናት ናቸው፣ ሞተር እያበረሩ ነው የሚሄዱት። በኢትዮጵያ ደግሞ መንገዳችን አዋራ ስለሆነ ሞተር አይደለም ምንም ነገር በሳይክልም ብትሄዱ አዋራ ሊነሳ ይችላል፣ በተለይ በጋ ላይ ማለት ነው። ምክንያቱም ያው የኛ ሀገር አስፋልት በየቦታው አይደለም ያለው፣ ውስጥ ለውስጥ በተለይ እንዳለ አስፋልት አይደለም። እሱንም አሁን ነው ገና አስፋልቶች እየገቡ ያሉት። ይሄ የሀገራችን ባህሪ ነው ማለት ነው፣ የታወቀ ነው። ከአዋራ ማብኖን ግን ይሁን እንጂ እነዚህን ልጆች ጥፋት እንኳን ቢኖርባቸው በመግረፍና እንግዲህ እድሜያቸው 17 ዓመት ያልሞሉ ህጻናቶች ናቸው። 10 ቤት ያሉ ናቸው። ሁለቱም ጓደኛሞች ናቸው። እነዚህ ሁለቱ ህጻናት ማለት ነው። ልጆቹ ያው የሰርግ ወራቱላቸውም የምታውቁት ነው። ሰርግ ቤት ለመሄድ በሞተር እያበረሩ ሞተር እየነዱ ባሉበት ሰዓት እንግዲህ የአዋራ ይነሳና ሊቀመንበሩ የቀበሌው ሊቀመንበርና አብሮት ካሉ ሰዎች ጋር ማለት ነው የአዋራ ልብሳቸውን ያበላሻል ማለት ነው። ቁሙ፣ ለምንድን ነው አዋራ ያስነሳችሁት? በማለት በዛ ምክንያት ህይወታቸው ተነጠቀ። በጣም ያሳዝናል። ወደ ሁለተኛው መረጃ ስንሄድ እንግዲህ ሰሞኑን አነጋጋሪ የሆነችው ገነት ማለት ነው። ገነት ኦሮሞ ነኝ በማለት በብሔር ተጠንቅቃ የኦሮሞ ልጆች እንትን በሉ ስትል ነበር። አሁን ግን ድምፁን አጥፍቼው ነው ማለት ነው። በጣም ስለሚንጫጩ መንዝ ሸንኮራ ነኝ እያለች ነው። መንዝ ሸንኮራ ነኝ ያውም አልጋ ቤት የሚባል ብላ እስከ አካባቢው እስከ ቦታው እየተናገረች ነው። እውነቱን ልነግራችሁ ፈልጋለሁ። ኦሮሞም አይደለውም ንጹህ አማራ ነኝ ያውም መንዝ ነኝ ብላለች ማለት ነው። መንዝ ሸንኮራ ልጅ ነኝ ብላለች ማለት ነው። እስከ ቦታው እስከ ቀበሌዋ በቪዲዮ ወጥታ ተናግራለች፣ አድራሻዋን ማለት ነው። አንዳንዶች በብሔር ተደብቀው ኦሮሞ ነኝ፣ አማራ ነኝ፣ ጉራጌ ነኝ፣ እንደዚህ ነኝ፣ ትግሬ ነኝ፣ ብሔር አያስፈልግም፣ ኢትዮጵያዊነት ይበቃናል ማለት ነው። እና ሰዎችን ለማባላት እንግዲህ ብዙ ርቀት ሂዳ ነበረ። መጨረሻ ላይ እነ ሙባረክ ቤት ገብተው የሚያውቋት ልጆች ኧረ እናውቃታለን፣ የሰፈራችን ልጅ ናት፣ መንዝ ናት፣ አማራ ናት በማለት አንድ ልጅ መታ ሙባረክ ቤት ታዋር ኦሮሞ አይደለችም አውቃ ነው ሰውን ለማባላት ነው ወደ ኦሮሞች የተጠጋችው። እንግዲህ ሱሱ ጋር በተነሳው ነገር ማለት ነው በማለት ይህን ነገር ያጋልጣሉ። በሚያጋልጡባት ሰዓት እንግዲህ እሷም ትመጣለች። ጆከር ነው ይላታል። ጆከር ቤት ትመጣለች። ጆከር ቤት ከመጣች በኋላ በቃ እውነቱን ልንገራችሁ እንደውም ብላ እስከ ቦታው እስከ ቀበሌው እስከ እቤቷ ድረስ ነው የተናገረችው ማለት ነው። እና አማራ ነኝ እዚህ ጋር ይሄን ብሔርን መጥቀስ ምን አስፈለገ? እሷ የተጣላችሁ ከሱሱ ጋር ነው። ከሱሱ ጋር በህግም በምንም እዛው እነሱ ይፋቱ እንጂ ብሔርን መደገፍ ምን አመጣ? እሷ ደግሞ ምን ብላ ነው መጀመሪያ ቪዲዮ የሰራችው? የአማራ ልጆች ተሰብስበው ህይወቴን ሊነጥቁኝ ነው እኔ ኦሮሞ ስለሆንኩኝ፣ ስለዚህ ኦሮሞ የሆናችሁ ድረሱልኝ በማለት የኦሮምኛ ቪዲዮዎችን እየዘፈነች የተለያዩ ነገር እያደረገች እየሰራች በኦሮምኛ አንዳንድ ቂኔዎችንም እየሰራች ስትለቅ ነበር ገነት ማለት ነው። ከኦሮሞ ልጆች ጋር ካያችሁ ይሄ ምንድነው? ዘርን ለማባላት አማራና ኦሮሞ በቃ ለማባላት እንደዚህ ብላ መጣች ማለት ነው። ግን ሆነም ቀረም ተነቃባት ማለት ነው። የሚያውቋት ልጆች መጥተው ፍርጥርጥ አደረጉት ማለት ነው። የሚያውቋት የሰፈሯ ልጆች። ከዛ እሷ መጣች። እውነቱን አውጪ የምትናገሪ ከሆነ ሲባል በቃ እውነቱን እናገራለሁ፣ አማራ ነኝ፣ መንዝ ነኝ፣ ሸንኮራ ነኝ ብላ እንዳያችሁት በጽሁፍ ላይ ድምፁን እንትን ብዬው ነው አጥፍቼው ነው እና ተናግራለች ማለት ነው። ስለዚህ ብሔርን ባንጠጋ። አዎ እሷ በመተት እንግዲህ ሱሱን እንደዚህ ያደረገች ህይወቱ የተነጠቀ ሰውም አለ፣ ህይወቱ ያለፈ ሰውም አለ። ጥቁር በግ እንትን ትላለች፣ ጥቁር ፍየል፣ ጥቁር አህያ፣ ጥቁር ምንጥሶ እያሉ
የማያወሩት የለም ማለት ነው። ከቀን ቀን የምታደርገው ከየዕለቱ በምታደርገው ነገሮች መጥፎ የባህላዊ ነገሮችን የጥንቆላ ነገሮችን ታደርጋለች ገነት በማለት ክስ ቀርቦባታል ባለችበት ሀገር ማለት ነው። ያውም አበሾች ናቸው ይሄን ነገር። እሷ ግን ደግሞ እኔ ከዚህ ነገር ንጹህ ነኝ፣ ይሄን ነገር አላደርግም፣ ለመጀመሪያ የወሰደችኝ ራይል ናት ብላለች። እንዲሁም ደግሞ ራይልም ክስ ቀርቦባታል። ራይል ደግሞ መኝታ ላይ እንግዲህ ስትተኛ ሽንቷ ያም ትሸናለች ምናምን። ይሄ በሽታ ነው፣ ይሄ ነገር አይወራም። አሟት የህመም እንጂ ትልቅ ሰው ሆና ባሏ ጋም አንድ ላይ አትተኛም። ባሏ መሬት ላይ ነው የሚተኛ፣ አብሯት አይተኛም። ምክንያቱም እንደ ሕፃን ልጅ ሽንት እየሸናች ነው የምታድር ምናምን በማለት የሚያጸይፍ ነገር ተናግረዋል ማለት ነው። ይሄ ነገር ደግሞ በጣም ነውር ነው፣ ሚዲያ ላይ እንደዚህ ብሎ ማውራት። ለምን ካላችሁ አሟት በሽታ ነው ይሄ ነገር ቢሆንም ማለት ነው። ስለዚህ ብቻ በጣም ያስጠላል። ቤይሩት ላይ እና ዱባይ ላይ የገባው መንፈስ ፈጣሪ አምላክ ያንሳላቸው ነው ምለው እኔ ማለት ነው። ምክንያቱም እየተበጣበጠ ነው ያለው እንግዲህ ከላይ እስከታች ማለት ነው። ሄለን ሾው እንዳያችኋት እንግዲህ እያንዳንዱን እያመጣች ፕራይቬታቸውን እየዘረገፈች ትገኛለች ማለት ነው። አንበሳ ካልሰጣችሁ ብላ አሁን ደግሞ ወደ እነሱም ዙራለች ማለት ነው። ወደ ነገነትም እና ያሉትን ሚስጥሮች በሙሉ እያወጣች ነው። በጣም ያሳዝናል። እኛ በምንም ይጣሉ በምንም የራሳቸው ጉዳይ፣ ግን ምንድን ነው መሰላችሁ በብሔር ጋር ባታስታክኩት፣ ብሔር ውስጥ ባትገቡ፣ ብሔርንና ሃይማኖትን ጥግ ባታደርጉት። በቃ የተፈጠረው ነገር ተፈጠረ። እንደ ማንኛውም ሰው ይቅርታ መባባል ካለባችሁ ይቅርታ ተባባሉ፣ ያጠፋ ማለት ነው። እና አሁን እንግዲህ ኦሮሞና አማራን ለማባላት ገነት አማራ ያው መንዝ ስትሆን ኦሮሞ ነኝ ብላ በውሸት የአማራ ልጆች እንትን ሊሉኝ ኦሮሞች ተነሱ ብላ ህዝቡን አንስታ ነበረ። ከዛም ሙባረክ ይሄ ነገር እቺ ልጅ ውሸት ነው በማለት ሲገባ ሙባረክ ማንነቱን ምንነቱን ለማጣራት ሲገባ የሰፈሯ ልጅ መታ እስከ ቤተሰቦቿ እስከነስሟ እስከ ማንነቷ ዝርግፍ አደረገችው። በፍጹም ገነት እንደዚህ ናት ብላ ተናገረች። እሷም ወጥታ በመጨረሻ ላይ እውነቱን ጆከር ቤት ሲያፋጥጣት እውነቱን ተናገረች ማለት ነው። እና በሰው አትታከኩ። ስለ እነዚህ ስለ ሁለት ልጆች ደግሞ ህይወታቸው ስላለፈው ሁላችንም ፍትህ ልንል ይገባል። ምክንያቱም ሀገራችን ላይ ግፍ እየተደረገ ነው ከእለት እለት ከቀን ቀን ማለት ነው። ባለፈው እንደዚህ ትላንትና የሰራውላችሁ ቪዲዮ ያቺ እህታችን እንደዚህ በአሰቃቂ ሁኔታ የሁለት ልጆች እናት ትምህርቷን ተምራ ጎዳና ላይ እየጠረገች የጽዳት ሰራተኛ ሁና አስፋልት እየጠረገች ስራዋን በምትሰራበት ሰዓት ከሌሊቱ 12 ሰዓት ላይ ተነስታ ያን እየጠረገች ባለችበት አንድ የሰከረ እንግዲህ መጥቶ ሌሊት ላይ እሷ እያጸዳች ባለችበት ላዋ ላይ ወጥቶ ህይወቷን ነጥቋል ማለት ነው። እሱም ሳይገኝ ጠፍቷል። ሰውየው የት አልተያዘም። የእሷም እንግዲህ ህይወት አለፈ ማለት ነው። ልጆቿን ለማሳደግ ከሌሊቱ ሰው በሚተኛበት እሷ ጎዳና ስትጠርግ ማለት ነው። በጣም ያሳዝናል፣ ልብ ይነካል። እግዚአብሔር አምላክ ከእንደዚህ አይነት ነገር ይሰውራል። ስለዚህ ሀገራችን ላይ ያለው ነገር በጣም ያሳዝናል። የፍትህ ማጣት፣ የነዚህ ህፃን ልጆች ደግሞ በጣም ይገርማል። ይሄ ምክንያት ሊሆን አይችልም። እንዴ አዋራ አስነሳችሁ በማለት የሰው ህይወት መንጠቅ በጣም ከባድ ነው። እስኪ አስቡት፣ እንደ ሰው ሆናችሁ ማለት ነው። አዋራ ማስነሳት ምን ችግር አለው? የሚታጠብ ልብስ ነው። እነዚህን ሁለት ህጻናት ጥፊ የሚበቃቸውን ግን በመሳሪያ ብሎ ህይወት መንጠቅ በጣም ነው የሚያሳዝን። ስለዚህ ለእነዚህ ልጆች ፍትህ ማለት አለብን። ሁላችንም ድምጻችንን እናሰማ። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰቦች ማለት ነው ድምጻችሁን አሰሙ። ፍትህ ለእነዚህ ህጻናቶች እንበል ማለት ነው። በግፍ ህይወታቸው ለሚያልፍ ልጆች ፍትህ መጠየቅ አለብን። ምን አክል ጭካኔ ምን አክል ቢሆን ነው አዋራ አስነሳችሁ በማለት የሰው ህይወት መንጠቅ? ምን ችግር አለ ቢነሳ አዋራ? ይሄ ምክንያት ይሆናል የአንድ ሰውን ህይወት መንጠቅ። በዛ ላይ የትላልቅ ጎረምሳ ቢሆኑ በጣም ጥሩ ነው። የ12 እና የ13 ዓመት የሚሆኑ ህጻናቶች ናቸው ገና። እነዚህን አንድ ፍሬ ህጻናቶች በሀረር ከተማ አዋራ ለምን አነሳችሁ በማለት ህይወታቸው በማለፉ ሁላችንንም በጣም አሳዝኖናል። ስለዚህ ፍትህ ልንል ይገባል ማለት ነው። የእነዚህ ልጆች ቤተሰብ ፍትህ ማግኘት አለባቸው። ሁለት ነገር ማጣት የለባቸውም። ይሄም ደግሞ ህይወቱ የጠፋ በፖሊስ ነው።
የነዚህ ልጆች ህይወት የተነጠቀ በቀበሌው ፖሊስ በሚያውቃቸው ፖሊስ እዛው የሰፈር ውስጥ ፖሊስ ነው የነዚህን ልጆች ህይወት የነጠቀ። ሌላ ዝም ብሎ ተባራሪ ቢሆን ይሆን እንኳን ማለት ነው። እንዴት የመንግስት ኃይል አስከባሪ ነው የተባለ የህፃናት ህይወት ይነጥቃል? ስለዚህ ፍትህ ለህፃኖቹ ብለን ሁላችንም ድምፅ እንሁን። ድምፃችሁን አሰሙ። ፍትህ ለህፃናቱ፣ ፍትህን ጠይቅ።